ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች የዜና ጥንቅራችን ይዘን መጥተናል። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጂ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞችን የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ ተደርጎባቸዋል ያለውን ግፊት አወገዘም። ይህንን ጉዳይ በቀዳሚነት እንመለከተዋለን። ጥምር ዜግነት በዓለማችን ላይ በርካታ ሀገራት የሚተገብሩትና ዜጎቻቸው በሁለት ሀገራት ሙሉ መብት ኑሯቸው እንዲንቀሳቀሱ የሚያስችል ስርዓት ቢሆንም በኢትዮጵያ ግን ይህ ጉዳይ አሁንም አከራካሪና የፖለቲካ ትኩሳት ሆኖ ቀጥሏል። ይህን ጉዳይም እንመለከተዋለን። በአማራ ፋኖ ትግልና በሌሎች የትጥቅ ድርጅቶች መካከልም ሊደረግ ስለሚችለው ትብብርና አጋርነት አዲስ አስተያየትና ከባድ ትችት ተሰነዘረም። የአፋብን ወሎ ቤት አማራ ምኒልክ እዝ ከፍተኛ አመራር የሆነው አርበኛ አበበ ፈንታው ሻለቃ ዳዊት ወልደ ጊዮርጊስ ወቅታዊውን የትብብር አካሄድ አስመልክቶ የሰነዘሩትን ሐሳብ በመቃወም ሰፊ ማብራሪያ አውጥተዋል። ይህንን ጉዳይም በዝርዝርና በስፋት እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዙ ወደ መረጃዎቹ አልፋለሁ። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጂ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞች የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ ተደርጎባቸዋል ያለውን ግፊት አወገዘም። ለጋዜጠኞች መብት የሚሟገተው ተቋም ላለፉት 3 ዓመታት ፍትህን እየጠበቁ በእስር ቤት የሚገኙትን 5 ጋዜጠኞች ነፃነታቸውን ለማግኘት በግጭት ውስጥ ተሳትፎ እንደነበራቸው አምነው ይቅርታ እንዲጠይቁ ከማስገደድ ይልቅ በአስቸኳይ እንዲለቀቁ ትናንት ባወጣው መግለጫ ለኢትዮጵያ ባለስልጣናት ጥሪውን አቅርቧል። በአማራ ክልል በተቀሰቀሰው አለመረጋጋት ላይ በሰሯቸው ዘገባዎች ምክንያት 5 ጋዜጠኞች የሽብርተኝነት ክስ ተመስርቶባቸው የታሰሩት ከ3 ዓመታት ገደማ በፊት እንደነበረ ተቋሙም አስታውቋል። የጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ ጠበቃ የሆኑት ሰለሞን ገዛኝ ለሲፒጂ እንደገለጹትም እስረኞቹ የተጠየቁትን ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤም አንጽፍም ብለዋል ተብሏል። አክለውም ጠበቃው የእስር ቤት ኃላፊዎች ደንበኞቻቸው በጋዜጠኝነት መስራት እናቆማለን የሚል ቃል ገብተው ጭምር የተባለውን ደብዳቤ እንዲጽፉ እንዳስፈራራቸውና ከሌሎች እስረኞች እንደነጠሏቸውም በመግለጽ ጠቅሰዋል። እነዚህን 5 ጋዜጠኞች ለዓመታት እስር ቤት ካቆዩና ፍርዳቸውን ካዘገዩ በኋላም የኢትዮጵያ ባለስልጣናት አሁን አስገድደው በፍርድ ቤት አልፈጸምንም ያሏቸውን ወንጀሎች ጭምር እንዲያምኑ ግፊት ያደርጋሉ ያሉት ሲፒጂ የአፍሪካ ፕሮግራም አስተባባሪም ሙትኬ ሙሞ የጋዜጠኞችን ስም ዝርዝረው ባለስልጣናቱ እነሱን ለማዋረድና ለማታለል ያደርጋሉ ያሉትን ጥረት በማውገዝ እንዲለቀቁና የጋዜጠኝነት ስራቸውን እንዲሰሩም ጠይቀዋል። ሲፒጂ አያይዘውም 300 ፖለቲከኞች፣ ጋዜጠኞችና ሌሎች በአማራ ክልል ካለው ግጭት ጋር በተገናኘም በሽብር ወንጀሎች የተከሰሱ የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን መገናኛ ብዙሃን መዘገባቸውን ጠቅሰዋል። እንደ ሲፒጂ መግለጫ ከሆነም ባለፈው የካቲት ወር ፍርድ ቤት በጋራ የሚታየው የጎበዜ፣ መስከረም፣ ገነትና ዳዊት ጉዳይም በቂ መረጃ እንዳለውና የፍርድ ሂደቱም እንደሚቀጥል መግለጹን በተደጋጋሚም ቀጠሮ በመለወጡ ጉዳያቸው ዘግይቶም ለመጪው ህዳር 10 ቀን 2019 ዓ.ም መቀጠሩንም አመላክቷል። አባይን በተመለከተ ግን አቃቢ ህጎች በቂ መረጃ እንዳላቸውና ጉዳዩ መታየቱም ስለመቀጠሉ ለመወሰን በመጪው ጥቅምት 6 ቀን 2019 ዓ.ም ጋዜጠኞችም በቀረበባቸው ክስ ጥፋተኛ ከተባሉ የእድሜ ልክ እስራት እንደሚጠብቃቸውም ጠቁሟል። የ5 ጋዜጠኞች የፍርድ ሂደት ገና ባለመጠናቀቁም ጉዳያቸው አንድም ክሱን በማንሳት አለያም በይቅርታ ሊቋጭ እንደሚገባው ጠበቃው በመግለጻቸውም ሲፒጂ ጠቅሷል። ሲፒጂ ስለ ጉዳዩ ከፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ቢሮ ምላሽ ለማግኘት በኢሜል መጠየቁን ሆኖም መልስ እንዳልተሰጠው ገልጿል። ለፌዴራል ማረሚያ ቤት ኮሚሽንም ኢሜልም ለመላክ ሞክሮ እንዳልተሳካለትም አስታውቋል።
ጥምር ዜግነት በዓለማችን ላይ በርካታ ሀገራት የሚተገብሩትና ዜጎቻቸው በሁለት ሀገራት ሙሉ መብት ኑሯቸው እንዲንቀሳቀሱ የሚያስችል ስርዓት ቢሆንም በኢትዮጵያ ግን ይህ ጉዳይ አሁንም አከራካሪና የፖለቲካ ትኩሳት ሆኖ ቀጥሏልም ተብሏል። ትናንት የተካሄደው የ500 ቡድኖች የምክክር መድረክም የዚሁ ውዝግብ ማሳያም ነው ተብሏል። በቀረበው ሰነድ መረጃ መሰረትም ጥምር ዜግነት በኢትዮጵያ ባለው አሁን ነባራዊ ሁኔታም እንዲፈቀድ አልተደረገም። ይልቁንም ወደፊት የሀገሪቱ ተጨባጭ ሁኔታም እየታየ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች አያያዝ እያደገ ሲሄድም ሊታሰብበት እንደሚገባ ከስምምነት ላይ ተደርሷልም ተብሏል። በዚህ የምክክር መድረክ ላይ የተሳተፉት የቆጫ ህዝቦች ዲሞክራሲ ፓርቲ ተወካይ አቶ አለማየሁ አክሊሉ እንደገለጹትም በጉዳዩ ላይ ሀሳብ በነጻነት መንሸራሸሩና ልዩነቶች ቢኖሩም ወደ አላስፈላጊ ግጭት ሳይገባ መግባባት ላይ መደረሱን አብራርተዋል። መድረኩ ጥምር ዜግነት ለጊዜው እንዲታገድ ያደረገበት ዋነኛ ምክንያትም ከሀገር ሉዓላዊነትና ደህንነት ጋር በተያያዘም ነው ተብሏል። መድረኩ ጥምር ዜግነት ለጊዜው እንዲታገድ ያደረገበት ዋነኛ ምክንያትም ከሀገር ሉዓላዊነትና ደህንነት ጋር በተያያዘም ነው ተብሏል። የጥምር ዜግነት መብት መፍቀድ ማለት የመምረጥና የመመረጥ መብትን የሚያጎናጽፍ በመሆኑም አሁን ባለው የሀገሪቱ የእድገት ደረጃ ይህንን መብት መስጠት የሀገሩን ሉዓላዊነት አደጋ ላይ ሊጥልና ወደ ወንጀል ሊያመራ ይችላል የሚል ጠንካራ ስጋትም ተነስቷል ተብሏል። በተለይም ጥምር ዜግነት ሲፈቀድ እንደ ግብጽ፣ ኤርትራና ሱዳን ባሉ ሀገራት ለሚገኙ ዜጎች መብት እንዲያገኙ የሚያደርግ በመሆኑም ይህ ደግሞ የሀገር ሚስጥርን አሳልፈው እስከ መስጠትም ሊያደርስ ስለሚችል ለጊዜው መከልከሉና ወደፊት የሀገሪቱን እድገት ግምት ውስጥ በማስገባትም ሊከለስ እንደሚችል በ50 ንዑሳን በ250 ወረዳዎችና በ500 ቡድኖች አብላጫ ስምምነት ተደርሷልም ተብሏል። ይሁን እንጂ በውጭ የሚኖሩ ትውልደ ኢትዮጵያውያን አሁን ባለው አሰራር በቢጫ ካርድ ተጠቃሚ ሆነው በማንኛውም የሀገሪቱ ክፍል እየተንቀሳቀሱ በልማትና በኢንቨስትመንት የሚያደርጉትን ተሳትፎ እንዲቀጥሉ መግባባት ላይ ተደርሷልም ተብሏል። በተጨማሪም በዚህ አጀንዳ ስር የሰብአዊ መብት ጥሰቶች የሚከታተል ልዩ ፍርድ ቤት እንዲቋቋም ስምምነት ላይ የተደረሰ ሲሆንም ነገር ግን ይህንን የኢትዮጵያ ስጋት ከዓለም አቀፍ ተሞክሮ ጋር አነጻጽረን ስንገመግመውም ጥምር ዜግነትን ሙሉ በሙሉ መከልከል የራሱ የሆነ ከባድ ማህበራዊና ኢኮኖሚያዊ ዋጋዎች አሉትም እየተባለ ነው። ዛሬ ላይም እንደ አሜሪካ፣ ካናዳ፣ እንግሊዝ የመሳሰሉ የበለጸጉ አገራት ብቻ ሳይሆኑ እንደ ኬንያ፣ ናይጄሪያ፣ ደቡብ አፍሪካና ሩዋንዳ የመሳሰሉ አፍሪካውያን ሀገራት ጥምር ዜግነትን ፈቅደዋልም ተብሏል። በኢትዮጵያ መንግስት በአንድ በኩል ዲያስፖራው በልማትና በኢንቨስትመንት እንዲሳተፍ ሲጋብዝ፣ በሌላ በኩል ግን የፖለቲካ ተሳትፎን መገደብ በዲያስፖራ ዘንድ ለሀገር ሀብት እንጂ ውሳኔ ሰጭ እንድንሆን አይፈለግም የሚል ስሜት ሊፈጥር ይችላል። እርግጥ ነው በአፍሪካ ቀንድ ያለው ፖለቲካል ውጥረትና የጎረቤት ሀገራት የጂኦፖለቲካል ፍጥጫ ጥንቃቄ ግድ ይላልም ተብሏል። ይሁንና የሀገር ሚስጥር አሳልፎ ከመስጠት ጋር ተያይዞም የተነሳው ስጋት መሬት ላይ ያለ እውነት ቢሆንም ይህንን መፍታት የሚቻለው መብቱን ሙሉ በሙሉ በማገድ ሳይሆን በህግ ማዕቀፍ በማስተካከል ነውም ተብሏል። በአማራ ፋኖ ትግልና በሌሎች የትጥቅ ድርጅቶች መካከል ሊደረግ ስለሚችለው ትብብርና አጋርነት አዲስ አተያይና ከባድ ትችት ተሰነዘረም። የአፋብን ወሎ ቤተ አማራ ምኒልክ እዝ ከፍተኛ አመራር የሆነው አርበኛ አበበ ፈንታውም ሻለቃ ዳዊት ወልደ ጊዮርጊስ ወቅታዊውን የትብብር አካሄድ አስመልክተው የሰነዘሩትን ሐሳብ በመቃወም ሰፊ ማብራሪያ አውጥተዋል። አርበኛ አበበ ፈንታው እንደገለጹት ሻለቃ ዳዊት ወልደ ጊዮርጊስ በአፋብን ምስረታ ምክክር ወቅት በታዛቢነት ከሁሉም የፋኖ አመራሮች ጋር የመቀራረብና የመተዋወቅ እድል ነበራቸው። ስለዚህ ጉዳዩን ከአንዳንዶች ጋር በቀጥታ የመምከር ወይም የማማከር እድል ነበራቸው ያሉት ሲሆንም አርበኛው አንስተው ዛሬ የትግል አመራሮች ወጥተው በኢትዮጵያ ያሉ የትጥቅ ድርጅቶች በሚተባበሩበት አግባብ ላይ እየመከሩ ነው ያሉት ሲሆን የደረሱበትንም በቅርብ ያሳውቃሉ ሲሉ አንዲት አንቀጽ በማህበራዊ ሚዲያ መለጠፍ የተቃውሞ ጩኸትን ከመቀላቀል ያለፈ የማስቀየርም ሆነ ግንዛቤ የመፍጠር አቅም እንደሌለው ተመላክቷል። የወንጀል ማጠብ ስጋትን ፍትህ በአማራ ላይ ሁለንተናዊ ጥቃት የፈጸሙ ጠላቶች ናቸው በሚል አውድ የሚፈጸመው ትብብር አጋርነት የተጣማሪ ኃይሎችን ወንጀል ማጠብ እንዳይሆንና ተጠያቂነትን በሚያረጋግጥ መልኩ እንዲፈጸም ማሳሰብ ተገቢ መሆኑን ገልጿል። የአማራ ብሔራዊ ትግል አንዱ ትልቁ አንጓ ፍትህና ርትዕን ማረጋገጥ መሆኑን ተነስቶ የአዋቂ ምክር አስፈላጊነት ህዝቡ ስለ ትብብር ትክክለኛ ግንዛቤ እንዲይዝ ከፈለጉ ከአንዲት ብጣቂ ልጥፍ ወይ ዕድሜ ልኩን በፖለቲካ የኖረ ሰው ጉዳዩን በጥልቀት ሊያስረዳው ይገባል ነበር ብለዋል።
በዚህም መሰረት ብድግ ብሎ እገሌ እንዳትተባበር ከማለት ይልቅ ትብብርና አጋርነት ምንድነው? የጸረ አገዛዝ ታጋይ ድርጅቶችና አገዛዙ ምንና ምን ናቸው? መተባበርና ለመተባበር ምን ማለት ነው? ለድልና ከድል ማግስት ምን ተጽዕኖ አለው? ምን ሊያስከትልስ ይችላል? ጉዳዩ በምን አግባብና ሁኔታ መታየት አለበት የሚለውን ማጤን ያስፈልጋል ብለዋል። ሰፋ ያለ አውድ ያላቸው ነጥቦችን የያዘ የአዋቂ ምክር ቢቀርብም የቀረውም አንባቢ ግንዛቤ ማግኘት እንዲያስችል ተብራርቷል ብለዋል። የሚኖር ትብብርም የወንጀል አጠባ ሁኔታ የሚፈጥርም አይሆንም የሚል ተስፋ እንዳለው ገልጾ ድሉን የተሟላ የሚያደርገው የህልውና ጥቃቱን ከመመከት በተጨማሪም ባለፈው ዓመታት ለተፈጸሙ ግፎች ሁሉ የካሳና እርማት ፍትህን ከማንም ጋር ሆኖ ማረጋገጥ እንደሆነ አበክሮ አሳስቧል። ሰነዱ በውጤታማነት ህልውናችን በተባበረ ክንዳችን በሚል መፈክር ተጠናቆ ለአንባቢያን ደርሷል።